የምወደው የልጅነት ባሌ ቅስሜን ሰብሮ ሀገሬ እንዳልገባ አደረገኝ። ቤተሰቦች ታይሆንሽ የሚቅርብሽ እያሉኝ፣ እኔ ግን በጣም ወደው ስለነበር ከቤተሰቦች በላይ እሱን ወድጄና ምኜ ቤተሰቦችን ትቼ ኑሮዬን ከሱ ጋር አደረግኩኝ። ተጋባንም። ከዚያም አብረን መኖር ጀመርን። በተጋባም በአንድ አመታችን እኔ ወደ ቢሮቱ ሄድኩኝ። ከሄድኩም በኋላ 2 አመት ስቀመጥ አንድ ቀን እንኳ የብሩን መልክ አይቼው አላቅም። ገና የወር ደመወዜ ሲደርስ ገና የደመወዝ ቀኔ ሲደርስ ለእኔ ሳይሰጡ አሰሪዎች ናቸው ወደሱ የሚልኩለት። የ2 አመት ደመወዜን በየወሩ ላኩለት። ከዚያም 2 አመት ከ2 ወር ሲሆነኝ በ2 ወር ደመወዜ ቀይን ገዝቼ እሱ ደስ ባይለውም እንኳ ወደ ሀገር የገባሁኝ። ተቀበለኝ። ገና ሀገር ገብቼ ወር ሳይሞላኝ አሁንም መሄድ አለብሽ አረባ ሀገር አለኝ። እንዴ ለምን ስለው ባዶ ቦታ ገዝቻለሁ፣ ከዚያ ባዶ ቦታ ለቤት መስራት አለብን አለኝ። እኔም እውነቱን ነው እስከ መቼ በክራይ ቤት ብዬ ተስማማው። እሱም 2 አመት ከሰራሽ ቤቱን እንሰራዋለን አለኝ። ከዚያም ወደ ዱባይ ተሰደድኩኝ። ዱባይን በየወሩ ደሞዝ መላክ ጀመርኩኝ። እሱም ቤቱን አስጀምሬዋለሁ ብሎ ፎቶ ላከልኝ። እኔም ከስደት መልስ ከክራይ ቤት ወጥቼ በራሴ ቤት ልኖር እንደሆነ እያሰብኩኝ እሱ ብር ላኪ ሳይለኝ ነበረ እያሰብኩኝ ራሴ ቀድሜ ደሞዜን እንደተቀበልኩ ነበር የምልክለት። አንዳንዴ እንዲሁም ከሰው ሁሉ እየተበደርኩኝ እልክለት ነበር። ምክንያቱም ቤቱ ቶሎ እንዲያልቅልኝ እያልኩኝ ማለቅ አይቀረውምና እንደምንም 2 አመቴን ጨረስኩኝ። ዱባይ ግን ከእጄ ላይ ምንም አይነት ብር አልነበረኝም። ከዚያም ልመጣ ነው ስለው እንዲህ ከደከምሽ አይቀርማ አንድኛችን የሚያስፈልገንን ነገር አሟልተሽ ነይ፣ ድጋሜ እንዳትሰደጅ አለኝ። የቤት እቃ እናሟላ፣ ለሱቅ የሚሆን ብርም ያስፈልገናል። ስለዚህ 2 አመት ጨምር ሲለኝ አሳድሼ መስራት ጀመርኩኝ። አሁንም የ2 አመት ደሞዜን ላኩለት። የቤት እቃም አሰርቻለሁ ብሎ ፎቶ ላከልኝ። ግን ሌላ ብር የሚባል ነገር ከእጄ ላይ የለም። በመሀል አንዲት የሰፈሬ ልጅ ወደ ዱባይ መጣች። ከዚያም ብር የሚልክላት ሰው እንዳገናኛት ፈልጋ ቁጥሬን አፈላልጋ ደወለችልኝ። ከዚያም በየቀኑ ማውራት ጀመርን። አንድ ቀን ግን ቅስሜን የሚሰብር ነገር ነገረችኝ። ለምንድን ነው ለባለሽ ብር የምትልክለት? ከሆነች ልጅ እኮ ልጅ ወልዷል፣ ተመርቶ የነበረውን ቦታም ሽጦታል አለችኝ። ሽጦታል አለችኝ። አንቺ እየደፋሽ እሱ ሌላ ሴት ጋር ይደሰታል፣ ስለዚህ አትላኪለት አለችኝ። እስከ ዛሬ ያልነገርኩሽ ስልክሽን ስለማላውቀው ነበረ። ወንድምሽን ስጠይቀው አላውቀውም ስልኳን አለኝ። ለማንኛውም ከደወለችልህ ለባለሽ ብር አትላኪ እየማገጠ ነው ብለህ ብላት ብዬው ነበር፣ አልነገርሽም አለችኝ። ወንድሜ በተደጋጋሚ ተይ ይሄ ሰውዬ አይሆንሽም ብርሽን ያዥ ሲለኝ ምቀኞች ቤት ሲሰራ ስላዩ ነው ቀንተው ነው ብዬ ወንድሜን ብሎ ካደረኩትኝ። ምክንያቱም ቤተሰቦች ከድሮም ባሌን አይወዱትም፣ እሱን እንዳገባም ሲጀመርም አልፈቀዱልኝም ነበር። በቃ በጥቅሉ አይወዱትም። እናም እንድንጣላ ፈልጎ ያደረገው ነገር ነበር የመሰለኝ። ሁሉም ነገር የገባኝ ካለፈ ነው። ከዚያም የምን የምሬት ቦታ ነው ገዝቶ ነበረ፣ አሁን እኮ ቤት ሰራበት ስላት፣ ለአንቺ ይምሰል ነው ቤት ሰራው ያለሽ እንጂ ቦታ ገዝቶ ሳይሆን ከወጣቶች ጋር ተደራጅቶ የተወሰነ ገንዘብ ከፍሎ ነው ቦታውን የተመራው። እንዲሁም ከኛ ግሩፕ ነበረ አለችኝ። ጠረጠርኳት። ምናልባት እሱን አፍቅረው እንድንጣላ ፈልጋ ይሆን እንዴ ብዬ አሰብኩኝ። ግን አላስችል ሲለኝ ብሎክ አድርጌ የነበረ የወንድሜን ስልክ ብሎኩን ፈትቼ አወራሁት። እንዴት ነህ? የተሰራው ቤት እንዴት ነው ብዬ ጠየቅኩት። የምን ቤት ነው ሲለኝ የኔ ባል የሰራው ቤት ነው አልኩት። ቤት ነው ያልሽ? አታፍርም እንዴ? ልጅ ወልዶልሻል፣ የግዳስ ለራስ መጠየቅ የሚሆን ብር ላኪለት አለኝ። ገና ከድሮ ተይብዬሽ ነበረ አለኝ። ቤት እንዳልሰራና ተመርቶ የነበረውን ቦታ እንድሽጠው እሱም ነገረኝ። አላስችል ስለኝ ባሌን ጠየቅኩትኝ። ውሸት ነው ቤት ሰርቻለሁ፣ የሰው ወሬ አትስሚ አለኝ። እኔ ግን በቃ ውስጤ ሰላም አጣ። ድጋሜ ኩንትራት ያለቀና ድጋሜ አሁንም ደግሞ ለሱ ሳልነግረው አሳድሼ መስራት ጀመርኩኝ። ምክንያቱም ብር አልነበረኝም፣ የፊቱን ብር ለሱ ስለላኩለትኝ። ከዛም ብር አሳድሼ መስራት ስጀምረኝ ብር መላኪያንም አቆምኩኝ። ላኪ እያለ መሳደብ ጀመረ። ከኔም አልፎ ቤተሰቦችን ይሳደባል። ከዚያም ምንም አይነት ቤት አልሰራውም። ቦታ ገዝቻለሁ ያልኩሽ ተመርቼ ነበር፣ ሽጨዋለሁ። እንዲሁም አታቂኝም፣ አላቅሽም፣ እንዳትደውይ ብሎ ብሎክ አደረገኝ።
ሲፈልግ ብሎኩን ፈቶ ይሳደባል። በቃ ህይወት አስጠላኝ፣ ተስፋዬ ሁሉ ጨለመብኝ። እየተሳደበም አሁንም ብራኪ ይለኛል። እኔ ግን ውስጥ ይቆስሏል። እንኳን ድጋሜ ልልክለት። ከወራት ቆይታ በኋላ በጣም ቅስም ሰባሪ ቪዲዮ በኢሞ ላከልኝ። እንዴት መቼ እንደተቀረጸ በማላውቀው መንገድ የራሴ የራቁት ቪዲዮ ነበረ። የራሱን ሸፍኖ የኔ እንዲታይ አድርጎ ላከልኝ። ምድርና ሰማይ ተደበላለቀብኝ። ከዚያም ብር ካላክሽ ይህን ቪዲዮ ኤዲት አስደርጌ የራሽን የራቁት ቪዲዮ ብቻ ለቤተሰቦች እልክላችኋለሁ፣ ሚዲያ ላይ እለቀዋለሁ እያለ ማስፈራራት ጀመረ። በቪዲዮ ኮል ስናወራ እኔም ራቁቴን እሱም ራቁቱን ሆኖ የተቀረጸ ነው። ለካ ደብቆም ማስቀምጦት ነበር። እኔም አልልክም ብዬ እምቢ አልኩትኝ። ደፍሮ ለቤተሰቦቼ ያንን የራቁት ቪዲዮ የሚልክላቸው ስላልመሰለኝ እንደፎከረውም አልቀረም። ያንን አስቀያሚ የራቁት ቪዲዮ ለወንድም የላከለት። እህት ከሄደችበት ሀገር ሄኖ ስራዋ፣ እኔም ከሌላ ሴት የወለድኩት እሷን ልሃሲዘኝ ነው አለ። እሷን ልሃሲዘኝ ነው ብሎ ራሴን ማጥፋት ፈልጌ ግን ፈራው። ይሄው በዚያ ምክንያት ሀገር የመግባት ቤተሰቦችን የማይበት ቅስሜ ተሰብሮ ከዚሁ በሰው ሀገር ቀረሁኝ። አሁን ዱባይ ከመጣሁ 9 ዓመት ሆነኝ። እሱም ያችን ሴት አግብቶ በእኔ ብር የእሷን ቤት ሰርቶ ድጋሚ ወልዶ ልጆቹን እያሳደገ ነው። እኔ ግን ተንከራትቼ ቀረው። እድሜ አሁን ላይ 39 ነው። ደከመኝ፣ ተስፋዬ ሁሉ ጠፋ። አሰሪዎችም ተቀይረውብኛል። ደሞዝም ጨምሩ ስል አልጨምርም፣ ከሰራሽ ስሪ፣ ካልሰራሽ ተይዋሉኝ። መቼም የትም አትሄድም ብለው እኔም መሄጃ ስለሌለኝ ብቻ ከዚሁ አንገቴን ደፍቼ እየኖርኩኝ ነው። በእኔ የደረሰው በእናንተ እንዳይደርስ አደራ ቤተሰብ የሚላችሁን ስሙ። ባል ባዳ ነው፣ አትመኑ። ለእኔም ምናልባት የእናንተ ምክር ህይወቴን ሊቀይረው ይችላልና ምክራችሁን ለግሱኝ። ተሰብሬ በሰው ሀገር ያለ ቀባሪ እንዳልቀር ትላቸዋለች። በጣም ይቅርታ ግን እንቅልፍ እየደፋኝ ነው ማለት ነው። እውነቴን ነው የምላችሁ። ስለ ቪዲዮ ጥራት በጣም ይቅርታ። እየተንተባተኩ ነው ያነበብኩላችሁ። ጽሁፉም ረዥም ስለሆነ ሰዓትም አልፏል። ለዛ ነው ማለት ነው። እና እንደሰማችሁት ነው። እስኪ ምከሩት ማለት ነው። በዚህ ምክንያት እንግዲህ ሀገሬን መግባት አልቻልኩም ብላለች። በእርግጥ የተደረገባት ነገር ቀላል ነገር አይደለም። አስባችሁታል? የእናንተ የራቁት ቪዲዮ ለቤተሰቦቻችሁ አልፎ ሲደርሳችሁ፣ ለዚሁም ደግሞ ከባድ ነው። ብቻ ወላሂ እኔ ምን ማለት እንዳለብኝ አለቅም። ብቻ ወንዶች እያለ ልቦና ይስጣችሁ፣ እውነት ልቦና ይስጣችሁ። ለገንዘብ ስትሉ የብዙ እህቶቻችን ህይወት እያበላሻችሁ ነው። ሴቶችም ድፍት ያርጋችሁ። በነገራችን ላይ እንደዚህ የምታደርጉ ማለት ነው ግሞች ናቸው፣ እውነት ግሞች ማለት ነው። ክብር የሆነ ገላችሁ ለሱ መጫወቻ ራቆች ሆነሽ በቪዲዮ ኮል እናውራ፣ ራቆች ሆነሽ ቀርጠሽ ላኪልኝ ሲላችሁ፣ ቆይ እንዴት ነው የሚታዘዛችሁ ነው የምለው። ሌላውን ተውትና ወላሂ እና ብትሰደቡም ብትረክሱም፣ በነገራችን ላይ እናንተ ራሳችሁን ያላከበራችሁ ሰዎች ሌላ እንዲያከብራችሁ መፈለጉ በራሱ ትልቅ ጥፋት ነው ማለት ነው። እኔ እንግዲህ በውስጥ እሷን ተናግሬያታለሁ። እናንተ ግን የሆነ ነገር ብሏት። ግን እህቶቼ ባሌ ነው፣ የሀላል ባሌ ነው፣ የተፈቀደልን የ80 ባሌ ነው ብላችሁ እንደዚህ የምታደርጉ ሰዎች ካላችሁ ወላሂ ጥሩ አይደለም። በጣም የሚያስጠላ ነገር ነው ማለት ነው። ገባችሁ? ይቅርባችሁ ነው በጥቅሉ የምለው። እንዴ ሰው እንዴት በዚህ ልክ እንትን ይላል? አላቅም። ብቻ ወላሂ ጀግና ከሆነ ታዲያ አንቺ ገላ የሚያስፈልገው ከሆነ ለምን አረብ ሀገር ይሸጥሻል? ራሱ ወጥቶ ይሰራም። እንደምን ማድረጉ አስተዳድሩ አብረሽ እንድትኖር አያደርግም እንዴ? እና ባካቸው ሀገር የልጆችን መፋቀር እንዳደሉ መጣላት አለና የማይሆን ስራ አትስሩ። የሆነት የፈለገ ያክል ባላችሁ እንኳ ቢሆን ማለት ነው ሁሉም ነገር መስመር አለውና መስመራችሁን ጠብቃችሁ ኑሩ ነው የሚለው። ወላሂ አሁን እቺ ልጅ የራቆት ቪዲዮዋን እንግዲህ ቤተሰቦቿ ስላዩባት ከገንዘቧ በላይ ማለት ነው ገንዘቧን እሱ የስንት ዓመት ገንዘቧን እንዴት በእድሜዋ እንደተጫወተባት ሰምታችኋል ማለት ነው። ከዛ በላይ ደግሞ እንግዲህ የራቁት ቪዲዮ አለ ቤተሰቦቹ አለ እኮ ልጃችሁ ከሄደችበት ሀገር እንደዚያ ነው የምታደርገን ያለት ማለት ነው። ያኔ የራቁት ቪዲዮ ግን ከሱ ጋር በቪዲዮ ኮል ሲያወሩ መቼም ባሌ ነው ብላ እንደፈለገ ስጨፍር እያለ እሱ ደግሞ ስክሪን ሪከርድ አድርጎ አስቀምጦን ነበር ደብቆ። ብር አልክም ስትለው የ6 ዓመት ደሞዟን በልቶ
አሁን ከሌላ ሴት እንደወለደ ስታውቅ ምንም አይነት ቤት እንዳልሰራ ስታውቅ ብር አልክም ስትለው እሱ ግን የራቁት ቪዲዮዋን ለቀቀባት ማለት ነው። እና ሰዎች ሌላ ነገር አይደለም ለሷም የሆነ ነገር በሏት፣ እኛም ደግሞ የሆነ ነገር ግዴታ በራሳችን እስከሚደርስ መጠበቅ የለብንም። በእህቶቻችን እየደረሰ ባለው ነገር እንማር ነው የምላችሁ። ለራሳችሁና ለቤተሰባችሁ ክብር የሌለው ወንድ ባናቱ ይተከል ማለት ነው። እውነቴን ነው የምላችሁ። ወላሂ በተለይ ለቤተሰቦቻችሁ ክብር የሌለው ቤተሰቦቻችሁ ለአፉን የሚከፍት ከሆነ ሲጀመር ማዳገም የለባችሁ ማለት ነው። ለአንዴና ለመጨረሻ ጊዜ ከህይወታችሁ በቀይ ካርድ ነው ማባረር ያለባችሁ። እና እንዲሁም ደግሞ እናንተ እንደ መሸቀያ እንደ ሸቀጥ የእሱ ስሜት ማብረጃ ሆናችሁ በኦንላይን እንደዚህ አትግማሙ ማለት ነው። እሺ አትግማሙ። የሆነ በጣም ያስጠላል። ምንም ለማይጠቅማችሁ ነገር እኮ ነው የምትጠቀሙ የሆነስ። እሺ እንዴ በዚህ ልክ ሰው ምንድን ነው ራስን ማርከስ? እና ይሄን ነው የምላችሁ። ምከሯት እስኪ የሆነ ነገር በሏት ማለት ነው። ግን እኔ ሀገርሽን ግቢ ብያታለሁ። ምንም ይሁን ምንም ደግሞ ይታያል፣ ቪዲዮ ይታያል ብላለች። ያው የራሱን ፎቶ ስለሸፈነው እንጂ ከሱ ጋር እንደሆነ ይታያል። እሱ ግን ምንድን ያለ ከሱ ጋር ሳይሆን ከሄደችበት ሀገር እንደዚህ እያደረገች ነው ልጃችሁ ብሎ ነው ለእነሱ የላከላቸው ማለት ነው። እና ከባድ ነገር የልጆች አላህ ልቦና ይስጠን። ሁላችንም ሰላም ነው።